በዛሬው ቪዲዮአችን ስለ አርቲስት ሉላ ገዙ ያልተሰሙ ሚስጥሮችን ይዘን መጥተናል። ሁለት ልጆችን ወልዳ አሁንም አማላይ ስለሆነ ሰውነቷ በስፖርት ብቻ ወይስ እንደ ሌሎች አርቲስቶች ሰርጀሪ ተደርጋ እውነተኛ መረጃ አሰናድተናል። በቅርብ ቤተሰቧ ላይ ስለደረሰው ዘረፋና የፖሊስ ልብስ የለበሱ ሰዎች ማንነትም እንነግራችኋለን። እውነት በማተቧ ምክንያት ብቻ ነው ወይ ቤስ ቤት ላይ ውዝግብ ውስጥ የገባችው ወይስ ሌላ ምክንያት አለ? አሁንስ በምን ተስማምታ ይሆን ቤስ ውስጥ የቀጠለችው? የምንላችሁ ይኖረናል። ስለ ቀድሞ ትዳር መፍረስ እውነታና አሁን ልታገባው ስለሆነ የከተማችን ወጣቱ ባለሀብት ማንነት ያሉን መረጃዎችም እናጋራችኋለን። እስካሁን የትም ቦታ ያልተናገረችው የሴንሴሽን ማስታወቂያ በመስራቷ የደረሰባት ጉዳትም የምንላችኋለ። እነዚህን ጨምሮ ስለ ሉላ የትም ያልተሰሙ ሚስጥሮችን ከቅርብ ሰዎች ባገኘነው መረጃ መሰረት አሰናድተን ወደ እናንተ ይዘን መጥተናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙ ጋበዝን። ሉላ ገዙ በ1981 ዓ.ም በአዲስ አበባ የተወለደች ሲሆን በሀገራችን ካሉ ተወዳጅ አርቲስቶች መካከል አንዷ ነች። በሰራችው ዘመን ተሻጋሪ ማስታወቂያና በአሁኑ ወቅትም በተወዳጁ በኤስቲቪ በመዝናኛ ፕሮግራም ከቅዳሜን ከሰዓት እስከ እሑድን በኢቢኤስ በተጨማሪ በእንተዋወቃለን ዝግጅት ሁላችንም እናውቃታለን። የሁለተኛ ዓመት የመቀሌ ዩኒቨርሲቲ ተማሪ ያለች የሚስ ወርልድ ኢትዮጵያ አሸናፊ ስትሆን 1 ሜትር ከ77 የምትረዝመው ቁመተ ለግላጋዋ ሉላ ገዙ የቁንጅና ውድድር ስታሸንፍ በጊዜው የ60 ሺህ ብር ዋጋ ያለው የዳይመንድ ቀለበት ከወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊና ከከፍተኛ ኢኮኖሚ አማካሪ ከአቶ ነዋይ ክብረአብ እጅ ተቀብላለች። በዚህም መሰረት አምለሰት ሙጬ፣ ሳያት ደምሴንና ነቢያት መኮንንን በመከተል ሉላ ገዙ የሚስ ወርልድ ኢትዮጵያን ያሸነፈች አራተኛዋ ቆንጆ መሆንም ችላለች። አብዛኞቻችን ሉላ ገዙን ስናስብ ቀድሞ አእምሯችን ላይ የሚመጣው የሴንሴሽን ኮንዶም ማስታወቂያ ነው። በአንድ ወቅት የዲኬቲ ኢትዮጵያ ሴንሴሽን ኮንዶም አምባሳደር የነበረችው አርቲስቷ ለበርካታ ዓመታት በቴሌቪዥን መስኮት የማይጠፋው ማስታወቂያ በሁላችንም ዘንድ የሚታወቅ ሲሆን በዓመት 500 ሺህ ድረስ እየተከፈላትም ሰርታለች። በዚህም በርካታ ሚሊዮን ገንዘቦችን ወደ ካዝናዋ ማስገብታለች። በአንድ ወቅት በሀገራችን ኢትዮጵያ የኤችአይቪ ኤዲስ በቅጽበት በስፋት እየተስፋፋ የበርካታ ዜጎችን ሕይወት እየቀጠፈ በነበረበት ጊዜ ለሕዝቡ ማንቂያና ማስተማሪያ ይሆን ዘንድ የተለያዩ የቲቪ የራዲዮ ማስታወቂያዎች እንዲሁም ትልልቅ ባነሮች፣ ፎቶዎችና በራሪ ወረቀቶች በሉላ ገዙ ምስሎች አማካኝነት ትምህርታዊ መልእክቶች ይተላለፉበት ነበር። አርቲስት ሞዴል ሉላ ገዙ ከሰራቻቸው በርካታ ስራዎች ይልቅ በዚህ የኮንዶም ማስታወቂያ በበርካታ አድናቂዎቿ ዘንድም ታውቃለች ማለት ይቻላል። ምንም እንኳን ይሄ ስራ በህዝብ ዘንድ ታዋቂነትና በርካታ ገንዘቦችን ቢያመጣላትም ይሄ ስራዋ በወላጆቿ ዘንድ አልተወደደላትም ነበር። በዚህም ምክንያት ከወላጅ አባቷ ጋር ጸብ ውስጥ የገባች ሲሆን እንዴት እንዲህ ያለ ነገር ትሰሪያለሽ በማለት አባቷ እንደተቃወማትም ትናገራለች። ሆኖም ሉላ አባቷን ገንዘብ ለማግኘት እንደምትሰራው ታሳምነዋለች። ሉላ ገዙ ከ10 ዓመት በፊት ከአንድ ከበርቴ ነጋዴ ጋር በትዳር የተጣመረች ሲሆን ሄርሞንና አሊዮራ የተሰኙ 2 ሴት ልጆችም እናት ናት። ምንም እንኳን 2 ልጆችን ብትወልድም ተክለ ሰውነቷን በተመለከተ ገና 20ዎቹ ዕድሜ ላይ የምትገኝ ትመስላለች። ጤነኛና የተመጣጠነ አመጋገብ የምትከተለውና አዘውትራ ጅም የምትገኘው ሸንቃጣዋ ሞዴል አርቲስት ሉላ ገዙ ከሁለቱ ልጆቿ ጋር በመሆን በተደጋጋሚ የምትነሳቸው ፎቶዎች ኢንስታግራም ላይ ብዙ አድናቂዎች ዘንድ ይወደዳሉ። ለበርካታ ዓመታት ከባለቤቷ ጋር በፍቅር መኖር ቢችሉም እንዳለመታደል ሆኖ በኋላ ላይ በፍች ተለያይቷል። ብዙዎች በመልክ መመሳሰል ከታዋቂው ሙዚቀኛ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር እህትማማች እንደሆኑ ሲናገሩ ይደመጣሉ። የቴዲ አፍሮና የአምለሰት ሰርግ ዕለት ከነበሩ ቆነጃጅት ሚዜዎች መሃል ሉላ ገዙ እንዳለች በመጥቀስ እህቷ እንደሆነች በስፋት ይናገራሉ። ቢሆንም ሉላ ገዙ የሞዴል አምለሰት ሙጬ እህት እንዳልሆነችና ነገር ግን የሩቅ ዝምድና እንዳላቸው ትናገራለች። ሞዴል አምለሰት ሙጬ የሚስ ወርልድ ኢትዮጵያን የቁንጅና ውድድር ማሸነፏን አይታ ሉላ ገዙ ወደ ሞዴሊንግ እንደገባችና አድናቂዋ እንደሆነችም ስትናገር ትደመጣለች። ወደ ተመልካቾቻችን አሁን ደግሞ ተዋናይ ሉላ ገዙ 4 ምዕራፎችና 48 ክፍሎች በነበሩት ተወዳጁ የእረኛ የተከታታይ የቴሌቪዥን ድራማ ላይ የተሳተፈ
ያለፈችበትን አጋጣሚ እናጋራችሁ። በተካታይ ድራማዎች ብዙም አይተናት የማናውቀው ቁመተ ለግላጋዋ ጨዋና ቁጥቧ ሞዴል ሉላ ገዙ ለስራ ጉዳይ አርቲስት ቲቪ ስታቀና በአጋጣሚ የእረኛ የድራማ ደራሲና ዳይሬክተር ቅድስት ይልማ ጋር ትገናኛለች። ዳይሬክተር ቅድስት ይልማም በድርሰቷ ውስጥ ሉላን የምትመስል ገጸ ባህሪ እንዳለችና እንድትሞክራት ጥያቄ ታቀርብላታለች። በጥያቄዋ የተደናገጠችውና በትልቅ ዳይሬክተር ካስት ተደርጋ መስራቷ ያስደነገጣት ሉላ ገዙ ስታስብበት ቆይታ ይሄን የመሰለ ወርቃማ ድል እንዲያለፋት ስላልፈለገች መስማማቷን ለቅድስት ይልማ ደውላም ትነግራታለች። በዚህም መሰረት በእረኛ የድራማ ላይ የተወነች ሲሆን ብቃቷንም ለተመልካቹ አሳይታለች። ብዙዎች ከሌሎች ተዋናዮች አንጻር የሉላ ገዙን ትወና ብዙም እንዳይደለ በመናገር ትወና ቢቀርባት ይሻላል ሲሉም ተደምጧል። ውድ የቻናላችን ቤተሰቦች እናንተስ ሉላ ገዙ በእረኛ የድራማ ላይ ያሳየችው ትወና የሚያስተች ነው? መልሳችሁን በኮሜንት ቦታው ላይ አስቀምጡልን። እንደሚታወቀው ሉላ ገዙ ቀደም ሲል ከአንድ ከበርቴ ነጋዴ ጋር ድል ባለ ሰርግ ትዳር ከመሰረተችና ሁለት ልጆችን ካፈራችበት ትዳሯ መፋታቷ ይታወሳል። ለፍቻቸው እንደ ምክንያት የሚጠቀሰው ከጊዜ ወደ ጊዜ እየሰፋ የመጣው የተወዳጁ አርቲስት ሉላ ገዙ ገቢ ከባለቤቷ ጋር አለመመጣጠን ሲሆን ለትዳራቸው መፍረስ ሌሎች በርካታ ምክንያቶችም ይነሳሉ። ይህም በእንዲህ እንዳለ አርቲስት ሉላ ገዙ ከሌላኛው ወጣት ባለሀብት መሳይ በቀለ ጋር በድጋሜ ልትሞሸር መሆኑም ተሰምቷል። የዜማ ላውንጅና የአንድነት ስጋ ቤት ባለቤቱ ወጣት መሳይ እንደ ሉላ ገዙ ሁሉ በዚህ በፊት ትዳር የነበረውና የአንድ ሴት ልጅ አባት ነው። በርካታ ተከታዮች ባሉት የኢንስታግራም ገጿ ላይ አብሮ የተነሱትን ፎቶ ልብ ቅርጽ በማድረግ የፖስተችው ሲሆን መሳይም በአስተያየት መስጫ ቦታው ላይ እንዲህ ባለ መልኩ ኮሜንት አድርጎላታል። በራሷ ስቶሪ ላይም አብሮ የተነሱትን ፎቶም አስቀምጧል። ምንም እንኳን ሉላ ገዙና መሳይ በአደባባይ ወጥተው የፍቅር ግንኙነት እንደጀመሩ ባይናገሩም አብሮ የተነሱትን ፎቶ እንደ ማስረጃ ከማቅረብ በተጨማሪ የቅርብ ወዳጃቸው ከሆነችው የተወዳጁ ድምፃዊ ኤፍሬም ታምሩ ልጅ የሆነችው ቤዛ ኤፍሬም በፎቶ ላይ በሰጠችው የኔ ተወዳጅ ጥንዶች የሚል ኮሜንት ሉላ ገዙና መሳይ የፍቅር ግንኙነት እንደጀመሩ መረዳት ይቻላል። ይሄም እንደ ማንኛውም ሰው የጻፈችው ኮሜንት ሳይሆን ካላቸው ቅርርብና ቤተሰባዊነት የተነሳ ሲሆን ስለ ጉዳዩ ማለትም አርቲስት ሉላ ገዙ ልታገባ ስለሆነ ሰው እውነተኛ መረጃ አላትም ማለት ነው። ቤዛ ኤፍሬም የተወዳጁ ድምፃዊ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር የግብ ጓደኛ ስለሆኑ ሉላ ገዙና አምለሰት ሙጬም የሚዋደዱ ዘመዳሞቾች ናቸው። ይህም ቤዛ ኤፍሬም ለመረጃው ቅርበት እንዳላት የሚያሳይ ነገር ነው እንጂ እንዲሁ እንደ ማንኛውም ሰው በሁለት የሚያምሩ ጥንዶች ፎቶ ስር ኮሜንት አትሰጥም የሚለውን ያጠናክርልናል። በአንድ ወቅት የተወዳጁ አርቲስት ሉላ ገዙ ቤተሰቦች ስለደረሰባቸው ዝርፊያም እንንገራችሁ። በወቅቱ እናት አባቷ እንዲሁም ታናሽ ወንድሟ ለስራ ጉዳይ ክፍለ ሀገር ደርሰው ሲመለሱ ገላን ኮንዶሚኒየም አካባቢ መኪናቸውን አቁመው ለሽንት በሚወርዱበት ቅጽበት ሁለት የፖሊስ ልብስ የለበሱ ሰዎች ተከታትለው በመሄድ ወላጅ አባቷን ጭንቅላታቸውን በመምታት ካደሙ በኋላ ራሳቸውን ሲስቱ በኪሳቸውን ያለውን በርካታ ጥሬ ገንዘብ ጨምረው ቀለበታቸውን በመውሰድና እንዲሁም የሉላ እናት እግራቸውን ታመው በዊልቸር ስላሉ አውርደው መኪናቸውን ይዘው ለመሄድ ስላልተመቻቸው መኪናቸው ውስጥ ያለውን በሙሉ ዘርፈው አካባቢው መሰወራቸውን በአዜኔታ በወቅቱ ለታዲያስ አዲስ ተናግራለች። ውድ የቻናላችን ቤተሰቦች የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተገናኘን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። መልካም ጊዜ